ይሄንን የወንጌል አገልግሎት ይሄን የምስራች ቃል ይሄን የረፍት ቃል ይሄን ሰማያዊውን ሚስጥር የምንቀዳጅበትና ከኃጢአት ከበደል ከጥፋት ከርኩሰት ተለይተን ራሳችንን በመንፈሳዊነት ለምንሰራበት ጊዜ በዚህ መንገድ እንድንሰራ ጥሪው ሲደርሳችሁ የመጣችሁ እድለኞች ናችሁ። ወአንተሙ ሰማዕቱ ለዚህ ነገር ይላል። እናንተ ለዚህ ነገር ምስክሮች ናችሁ አለ። ምን መሰክረው ስለ ኦርቶዶክሳዊ ተዋሕዶ ሃይማኖታችን ነው። ምን መሰክረው በእውነትና እውነት የሆነ ነገር ላይ ነው። ስለ ታመነው ቃሉ ምስክሮች ነን። ስለሚሆነ ነገር ምስክሮች ነን። አይናችን አይቷል፣ ጆሮአችን ሰምቷል እየተደረገ ያለውን የእግዚአብሔርን ነገር። ስለዚህ እንናገራለን። ንግሩ ለእግዚአብሔር ምሕረቱ ወመንክሮ ይለባለም ያው ይሄን የእግዚአብሔርን ምሕረት ይሄን የእግዚአብሔርን ቸርነት ይሄን የእግዚአብሔርን ድንቅ ሥራ መናገር መመስከር ያስፈልጋል። ዛሬ ትንሣኤ ነው። እንደው ብዙ ጊዜ እኔ አሁን ብዙ ጊዜ ልናገር የሚገባው ትንሣኤ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ወአንትሙ ሰማዕቱ ለዚህ ነገር ይላል ወንጌላዊው ቅዱስ ሉቃስ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ ወአንትሙ ሰማዕቱ ለዚህ ነገር እናንተ ለዚህ ነገር ምስክሮች ናችሁ ይላል። እስኪ በሉ ሁላችሁ እናንተ በሉ እስኪ ለዚህ ነገር ምስክሮች ናችሁ። አሁን ለየትኛው ነገር ነው ምስክር መሆን ያለብን ነው? እንደ ክርስትና እንደ ተሰጠን እንደ ልጅነታችን ጸጋ በ40ና በ80 ቀን እንደተቀበልናት ሀብተ ወልድና ስመ ክርስትና ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ከቅድስት ሥላሴ በልጅነት ያገኘነውን ጸጋ ይዘን ልንመሰክር የሚገባበት ጉዳይ ምንድነው? ይሄንን ነው እንግዲህ ወንጌላዊው ቅዱስ ሉቃስ ወአንትሙ ሰማዕቱ ለዚህ ነገር ያለ እናንተ ለዚህ ነገር ምስክሮች ናችሁ አለ። ወገኖቼ ክርስቲያኖች ክርስትና እንዲሁ አልጋ ባልጋ ብቻ ምናልባት ዛሬ በዓለማችን ላይ እንደምናየውና እንደምንመለከተው ታላላቅ እንግዶች ከአንዱ ሀገር ወደ አንዱ ሀገር ሲመጡ መሪዎቻችን ወይም ደግሞ የተለያዩ ሀገራት መሪዎች ወደ አንድ ሀገር ሲመጡ በአበባ ምንጣፍ ላይ እንደሚሄዱትና ወይንም ሪቫን ቆርጠው እንደሚገቡበት የአበባው ሽልማት ተሰጥቷቸው እንደሚሄዱበት ጉዳይ አይደለም። በዓለም ሳለን መከራ እንዳለብን ይታወቃል። ሁላችንም በመኖርባት ዓለም ይህች ዓለም ለክርስቲያኖች የመከራ ዓለም ናት። እኛ ደግሞ የተጠራንባትና የተሰጠችን ለዚህ ዓለም ሳይሆን ለወዳኛው ዓለም ነው። ክርስቲያን ሊያስብ የሚገባው የሚያልፈውን ሳይሆን የማያልፈውን ነው። የሚጠፋውን ሳይሆን የማይጠፋውን ነው። ምድራዊውን ሳይሆን ሰማያዊውን ነው። ጊዜያዊውን ሳይሆን ዘላለማዊውን ነው። ለዚህም ነው ወአንትሙ ሰማዕቱ ለዚህ ነገር እናንተ ለዚህ ነገር ምስክሮች ናችሁ አለ። በጊዜው ጊዜ ይህን ቃል የተናገረው የምስክርነቱን ቃል በብላት በስፋት ካሳየ በኋላ ይህንን ያያችሁትን በዓይናችሁ የሰማችሁትን በጆሮአችሁ በእውነት የሆነውን እውነታ ከተመለከታችሁ በኋላ ተመልሳችሁ ወደ ዓለም እንድትሄዱ አይደለም፣ ባያችሁት በሰማችሁት በሆነው ነገር ሁሉ ምስክርነታችሁን እንድታጸኑ ነው አለ። ወአንትሙ ሰማዕቱ ለዚህ ነገር ክርስትና የምስክርነት አደባባይ ነው። ዛሬ በዚህ ቦታ ላይ ስንገኝ የጠራን አምላክ ስላደረገልን እያደረገልን ስላለው ሊያደርግልን ባለው ነገር ሁሉ የታመነ እርሱ ነውና ይሄንን እውነታ ይዘን ልንናገር ነው። ምን ሰምተን ነው የምንሄደው? ምን ይዘን ነው የምንመለሰው? በተለየ መልኩ አሁን ላይ የሚገቡት ምዕመናን እጅግ ያስደንቀኛል። እኔ ምን አይነት የወንጌል ፍቅር ሊያድርባቸው ነው? ምን አይነት መንፈሳዊ መነካት ሊመጣ ነው? በምን አይነት መንገድ ነው በዚህ መንገድ ራሳቸውን ሰጥተው ከጊዜ ከጉልበት ከሰዓት ከሁኔታዎች ሁሉ ይህችን ሰንበተ ክርስቲያን ቅድስት ክርስቲያኖች አርፈው ተረጋግተው በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ኑና በእኔ እረፉ አምላካችሁን የብቻ እንደሆንኩ ወቁ እንዳለው፣ ስለዚህ በዚህ መንገድ እናንተ ደካሞች ሸክማችሁ የከበደ ኑ አሜን ኩልክሙ ሱራኑ ጾራኑ ኩዳኑ ጾር ዋና አረፈክሙ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ማሳረፋችኋለሁ ባለው ቃል መሰረት ዛሬ በዚህ መንገድ በእውነት ለማረፍ ለመጽናናት ለመረጋጋት
በእውነት ቃል ተመልተን በውስጣችን ስላለው ተስፋ ምክንያቱም ያበዙ ለሚጠይቁን መልስ ለመስጠት የምንዘጋጅበትን እውነት በልባችን ጽላት አትመን በዚህ መንገድ ልጅነታችንን በዚህ መንገድ ሃይማኖታችንን በዚህ መንገድ መንፈሳዊነታችንን በዚህ መንገድ የተሰጠንን ጸጋ አጥንተን ጠብቀን ለሌላው ለማስተላለፍ ዋንተም ሰማይቱ ለዚህ ነገር እናንተ ለዚህ ነገር ምስክሮች ናችሁ ተባልን ስለዚህ ክርስትና የምስክርነት አደባባይ ነው ዘስአምኖ በቅድመ ሰብአነኒ አምኖ በቅድመ አበይ ዘበሰማያት ወዘሰክዶ በቅድመ ሰብአነኒ ክዶ በቅድመ አበይ ዘበሰማያት በዛ ማቴዎስ ወንጌል ምዕራፍ 10 እንደተጠቀሰው ቁጥር 32 ላይ በሰው ሁሉ ፊት አምኖ የሚመሰክርልኝን በሰማያት ባለው በአባቴ ፊት እመሰክርለታለሁ በሰው ሁሉ ፊት የሚክደኝን በሰማያት ባለው በአባቴ ፊት እኔም እክደዋለሁ ስለዚህ ዛሬ ብፁዕነታቸውና ከሳቸው አገረ ስብከት ጋር አብረው የሚሰሩት ወንድሞች ልጆች በዚህ መንገድ የብፁዕነታቸውን ትእዛዝ ተቀብለው ዛሬ ለገጠሪቷ ለከተማው ሕዝብ ይሄንን የወንጌል አገልግሎት ይሄን የምስራች ቃል ይሄን የረፍት ቃል ይሄን ሰማያዊውን ሚስጥር የምንቀዳጅበትና ከኃጢአት ከበደል ከጥፋት ከርኩሰት ተለይተን ራሳችንን በመንፈሳዊነት ለምንሰራበት ጊዜ በዚህ መንገድ እንድንሰራ ጥሪው ሲደርሳችሁ የመጣችሁ እድለኞች ናችሁ ወአንተም ሰማዕቱ ለዚህ ነገር ይላል እናንተ ለዚህ ነገር ምስክሮች ናችሁ አለ በጊዜው ጊዜ ይህን ቃል የተናገረው ተንሳ ዋንሳ ሁሉ ሙታን እንደተባለው 3 መዓልት 3 ሌሊት ወከልሰ መቃብር አድሮ በሶስተኛው ቀን መፍረስ መበስበስ ያገኘው በመለኮታዊ ስልጣኑ ሞትን ድል አድርጎ የተነሳውና አየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን የገለጸ የሞትን ኃይል ከኛ ያስወገደ የሕይወት የትንሣኤ ባለቤት ጌታ መድኃኔ ዓለም እርሱ ኢየሱስ ክርስቶስ ነው ለስም አጠራሩ ክብር ምስጋና ይግባው የእግዚአብሔር ልጅ የሕይወት የትንሣኤ ባለቤት ነው ስለዚህ በእውነት አይታችኋል አለ ደቀ መዛሙርቱን ከዓለም ለይቶ የጠራቸውን የመረጣቸውን ያከበራቸውን አልጫውን ዓለም ጨውነት ባለው በቃሉ እንዲያጣፍጡ ጨለማውን ዓለም በብርሃን ቃሉ እንዲለውጡ ለጠራቸው ዛሬ እኮ ለተጠራንበት ጥሪ ለተመረጥንበት አመራረት ለተሰጠን ጸጋ መታመን አቅቶት ከክብር አንሰናል ከማይረግ ዝቅ ብለናል ጸጋችንን ሳናውቀው ተነጥቀናል ለሁለት ጌታ የተገዛን አደገም ይክል ተቀኝ ወደ ክሪያጋስ አንድ ባሪያ ለሁለት ጌታ መገዛት አይችልም በእውነት እኔ ብፁዕነታቸውን እንደው ከተማን ቁጭ ብለን ምን ነጋገርበት ነው እናያቸዋለን ገጠር ለገጠር እየተጓዙ በተለይ ከከተማው ይልቅ ገጠሪቷን ቤተክርስቲያን በአባትነት ቃለ ምዕዳን ቡራኬ ማጽናናት በችግሩ ጊዜ ባዘኑ ጊዜ በመከራው ጊዜ ደስ ከሚላቸው ጋር ብቻ እኮ አይደለም ደስ ከሚላቸው ጋራማ በደስታ ሰዓት መገኘት ሁሉም እኮ መልካም ነው ይሄማ የሰው ሰውኛ ጉዳይ አይደለም እንዴ ሁሉ ጻድቅ በጊዜ ርቱ ብዙነታቸው ግን እናያለን ቅድም መምህር ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ እንዳስቀመጡት እውነታ ብዙነታቸው በራሳቸው አገረ ስብከት ብቻ አይደለም ምስክርነት ለመስጠት ለማጽናናት ትላንት ወደዚያ ወደ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንኳን ሄደው በዚያ መንገድ ያንን እውነታ ያን በዓል አክብረው ሲመለሱ ያረፉት ወንድሞች ከነሱ ጋር ሆነው እንዴት ሲያጽናኑ እንደነበረ ሁሉ ጊዜ በችግር ውስጥ በመከራ ውስጥ አባት እንዲህ ነው ክርስቶስም እኮ ይሄን ያደረገው ወአንተም ሰማዕቱ ለዚህ ነገር ተጨንቃችሁ ግራ ገብቷችሁ ተስፋ ቆርጣችሁ ከዓለም ለይቶ የጠራን የመረጠን ያከበረን በእውነት ትዳራችንን ኑሯችንን ራሳችንን ጥለን እርሱን ብለን ተከትለነው ዛሬ በዚህ መንገድ ከኛ ተለየ ብላችሁ አዝናችሁ ለነበራችሁ ለእናንተ አላችሁ ደቀ መዛሙርቱን ስለዚህ ሰላማችሁን ልሰጣችሁ እንባችሁን ላብስላችሁ በእውነት ፍርሃታችሁን ላስወግድላችሁ የሆነውን ሁሉ እውነት ይዛችሁ ለዓለም ሁሉ እንድትናገሩ እናንተ ምስክሮች ናችሁ ለዚህ ትንሣኤ ለዚህ እውነት ከሞት በኋላ ስላለው ሕይወት ከመቃብር በኋላ ስላለው ትንሣኤ ምስክር እንድትሆኑ አይቴን ከቀኖት ከሞት ብላችሁ እንድትሰብኩ ወአይቴን ከመውዮት ከሲኦል እንድትሉ ሞቶ የመውጊያ የት ነው ሲኦል ወይ ድል መንሳት የት ነው ያላችሁ ዛሬ በስጋ ሞት ፍርሃት ውስጥ ላሉት የስጋ ሞት ለሚያስጨንቃቸው ፍርህዋ ለኃጢአት አላህ ትፍርህዋ ለሞት እንድትሉ ኃጢአትን ፍሩ እንጂ ሞትን አትፍሩ ያላችሁ እንድትሰብኩ እናንተ ለዚህ ነገር ምስክሮች ናችሁ አላችሁ
ወገኖቼ ብዙዎቻችን አሁን በሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ላይ በአንድም በሌላ መንገድ ከላይ ጀምሮ እስከ ታች ድረስ በብዙ መንገድ ቤተክርስቲያኒቷ ፈተና ውስጥ ናት ያለችው። ብዙ ነገር እንሰማለን። ስንሰማ ግን ምስክርነትም እንሰጣለን ብለን እንዳንስት ልንጠነቀቅ ይገባል። የምንሰጠው ምስክርነት ተአማኒነት እንዲኖረው በዶግማው ላይ በትምህርት ሃይማኖቱ ላይ በቀኖናው ላይ በሥርዓቱ ላይ በትውፊቱ ላይ መጀመሪያ ተሰአል ወላቡከ ወይነግረከ አባቶችህን ጠይቅ ይነግሩህማል። ስለዚህ መጠየቅ ያስፈልጋል። አለበለዚያ ደግሞ እምንመሰክረውን ያወቅነውን ብቻ መሆን አለበት። እኛም እንዳንስት ልንጠነቀቅ ይገባል። ሐዋርያቱ እኮ እንዳይስቱ ነው። አይታችኋል፣ ሰምታችኋል፣ ተረድታችኋል። ከዚህ በኋላ ደስታችሁን ሰጥቻችኋለሁ። ይሄ ደስታ ፍጹም ደስታ ነው። ያገኛችሁ ሰላም ፍጹም ሰላም ነው። ቅድም ተብሏል እኮ ሰላም ለእናንተ ይሁን ሲላቸው ወተፈሱ አርዳይሁ ሶወሪው ወለግዚነ ተብሎ የለ አዩ ተመለከቱት ደቀ መዛሙርቱ ባዩት ጊዜ ደስ አላቸው። ስለዚህ ነገር ምስክሮች ናችሁ። ዛሬ ስለምን እንናገርኛ? ስለ ዓለም ጉዳይ አይመለከተንም። ስለ ሰውኛ ጉዳይ አይመለከተንም። አንዱ ከሳ አንዱ ወፈረ፣ አንዱ አጣ አንዱ አገኘ፣ በአንዱ ላይ አንዱ የሞት ሐሳብ አይደለም ከክርስትና የሚጠበቀው። ወገኖቼ እኛ ምን መሰክረው በእውነትም ቅድመ ዓለም ስለነበረው ዓለምን ፈጥሮ ስላለው ይህንንም ዓለም አሳልፎ ስለሚኖረው ሕያውና ቅዱስ ዘላለማዊ አምላክ ስለሆነው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምስክሮቹ ነን። ስለተደረገልን ብቻ እኮ አይደለም፣ ስለተደረገላቸውም ሰዎች ያየን ምስክሮች ነን። በእውነት ይሄን ምስክርነት ስንናገር እግዚአብሔር ስለመረጣቸው ስለወደዳቸው ስላከበራቸው ስለ ቅዱሳን ሁሉ ምስክሮች ልንሆን ተጠርተናል። የመረጣት የወደዳት ያከበራት ዓለምን ሳይፈጥር በራሱ ሊና ያሰባት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለመመረጥ ለአምላክ እናትነት ራሷን አዘጋጅታ የጠበቀች ለመመረጥ መጀመሪያ ራሱን ያሰባት ለመመረጥ ግን ራሷን ያዘጋጀች ከዚያስ በኋላ የመታዘዝ ጸጋዋን በራሷ ይዛ የተገኘች በዚህ መንገድ ራሷን ቤዛነቷን የገለጸች ወላዲተ አምላክ ለዚህ ቤዛነት የበቃችዋል ወላዲተ አምላክ ድንግል ማርያም ስለርሷ ንጽህና ስለርሷ ቅድስና ስለርሷ ድንግልና ስለርሷ አማላጅነት ስለርሷ ስለሰጣት ልዩ ክብርና ጸጋን በመላስ ለተራበሰችበት እውነታ ለዚህ ነገር ምስክሮቹ ነን። ስለ ቅዱሳን መላእክት አዳኝነት ጠባቂነት ተራዳይነት አጽናኝነት ምስክሮች ነን። እግዚአብሔር ስለመረጣቸው ባለሟሎቹ ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ዛሬ በዚህ ቦታ ላይ ትናንትና በ12ኛው መቶ ክፍለ ዘመን የተነሱትን ታላቁን አባት ሀገር በቀሉን ጻድቅ ኢትዮጵያዊው አባታችን አቡነ ተክለ ሃይማኖትን ደግሞ ለወላይታ ተክልዬን ማንሳት ከምንም በላይ እኮ አባትነታቸው ይበቃል። ክብር ምስጋና ለጻድቁ ይሁን። ስለዚህ እውነታን መሰክራለን። ይሄንን ማመን እኮ ነው መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳን ላይ ድንቅ ነው። የእግዚአብሔር ልጆች ወአንትሙ ሰማዕቱ ለዚህ ነገር ይሄን ያልመሰከር ምን እንመሰክራለን? ስለዚህ እውነት ያልተናገርን ስለምን እናገራለን? ማን ነው በአቡነ ተክለ ሃይማኖት ጸሎት ያዳነ? ተክልዬ የሰበኳትና ይህችን ወንጌል ያረሰረሷትን ደቡብ ምድር በተለይ ወላይታ ላይ ብፁዕነታቸው ይሄንን ጥንታዊን ታሪካዊን ገዳም በምን አይነት መንገድ እየሰሩና እያስገነቡ እንዳለ ይታወቃል። የእግዚአብሔር ልጆች አብራቸው ካሉት ልጆቻቸው ጋር ከነመላከ ሰላም ቀሲስ ወክቻው በወንጌል አገልግሎት ከነሊቀ አእላፍ ጋር ካሉት ካህናቱ ጋር በፍቅር በሰላም እጅግ ይደንቃል። ይሄ እኮ ምድር የተክልዬ ልጆች ስለሆናችሁ እኮ ነው። የምትሸቱት ሁሉ ኦርቶዶክሳዊ ነው። የምትገልጹት ሁሉ ኢትዮጵያዊ ነው። እናንተነታችሁ ውስጥ ያለው ሁሉ ህብረት አንድነት ነው። መለያየት የሌለበት ነው። እርስ በርሷ የምትለያይ መንግስት ጠፋለች። እዚህ ወላይታ ስንጠራ ለአገልግሎት የምናየው እውነታ ሁሉም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ነው። ለዚህ እኮ ነው ክርስቶስም ልክ በ40ኛው ቀን ሊያርግ ወደ ደብረ ዘይት ተራራ ደቀ መዛሙርቱን ይዞ ከወጣ በኋላ ባረካቸው። ከባረካቸው በኋላ እየራቃቸው ሄደ። ግን አንድ ትእዛዝ አዘዛቸው። ወአንትሙ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ያላቸው።
እናንተ በኢየሩሳሌም ከተማ ቆዩ ሳትነዋወጡ ሳትከፋፈሉ ሳትለያዩ መከፋፈል መለያየት መከፋፋት መጠፋፋት የሌለባት ቅድስት ሀገር ብትኖር ወላይታ ሶዶ የተክልዬ ወንጌል ያረፈባት ከተማ ነች። እግዚአብሔር ይመስገን። ዋንተሙሰ ሰማይቱ ለዚህ ነገር እኛ ለዚህ ነገር ምስክሮች ነን። ስለዚህ ወገኖች ዛሬ ተጠርተናል። ይሄን ያለው ክርስቶስ ነው የተናገረው ለደቀ መዛሙርቱ ነው። ይሄን ደግሞ ለነማን ሲል ለመረጣቸው ለወደዳቸው ላከበራቸው ለነዚህ ያለ ቅዱሳን ሐዋርያት አይታችኋል ይሄን ትንሣኤ ግለጹ አለ። ስለዚህ ተንሳ አንሳ ሁሉ ሙታን ተነሳ ሙታን ሁሉ ሊያስነሳ እያሉ ይሄን ዝማሬ ዘመሩ። በዚህ እውነት እየገለጹ ሄዱ። ከዚያስ በኋላ እንደገና እነሱ ለሚያገለግሏቸው ከዚያም ከነሱ ግን ለሚተኩት ለቅዱስ ጳውሎስ የእውነት አገለጹ። ሐዋርያው በጊዜው ጊዜ ሲነሳ ምን አለ ቅዱስ ጳውሎስ ተሰጥመ ሞቱ ሰዋት አለና ደግሞ እሱ አነጸው ገነባው። እንደገና ሞት ድል በመነሳት ተዋጠ። ወገኖቼ ዛሬ በብዙ መንገድ ሞታችን እየቀረበ ያለበት ሰዓት ነው። በብዙ መንገድ ሞተናል እያልን ነው። እንደ ክርስትናው ግን ሞት አያስደነግጠንም። ነገር ግን ይሄ ሞት ዛሬ በብዙዎቻችን ህይወት ውስጥ ነው ያለው። በኑሯችን ያጃበበ ነው። እኛ ሞት የምንለው ባጣን ቁጥር ግራ በገባን ቁጥር ተስፋ በቆረጥንበት ሰዓት ከዚህ በኋላ በቃ ምንድነው እንላለን። እምንደነግጥበት ጉዳይ መሆን አይገባውም። እኛ የትንሣኤው የህይወት ባለቤት ጌታ የሱ የትንሣኤ በኩል የክርስቶስ ልጆች ነን። ምክንያቱም ወመሰከ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ወይዘኔ ቀደመ ክርስቶስ ተንሥኦ እሙታን እንግዲህ ክርስቶስ አስቀድሞ ከሙታን መካከል ተነስቷል። አሁን በዚህ እውነት እኛ እናምናለን። ይሄን ስናምን ሞት ያስደነግጠንም። ሊያስደነግጠን የሚገባው የምንሰራው ኃጢአት የምንሰራው በደል የምንሰራው ክፋት ለእግዚአብሔር የማይመች ማንነት ይዘን በእውነት ለዚህ እኮ ነው ሁለት ነገር ላይ ተሰርተናል ወገኖች። የለም እንደ ክርስትና አንዱን እንያዝ። የአንድ ነገር ሰው እንሁን። በአንድ ነገር ላይ ብቻ እንሰራ። ሁለተኛው ነገር እንተው። ከዓለም ሐሳብ ከዓለም ፈቃድ ከዓለም ስሜት ከስጋ ፈቃድ እንውጣ። እንደ ስጋ ፈቃድ ብትኖሩ ልትሞቱ ግድ ነው። በመንፈስ ግን አዎ የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ተብለናል። ስለዚህ የእግዚአብሔር ልጆች እውነት ነው የምላችሁ ወንጌሉ ቅድም ተሰብኳል። እግዚአብሔር በአንድም በሌላ መንገድ ይናገራል። ዋንተሙሰ ሰማይቱ ለዚህ ነገር አሁን ይሄን ያልመሰከር ይሄን አይተን በዚህ ወንጌል አገልግሎት በዚህ ሐዋርያዊ ተልእኮ በእንዲህ አይነቱ ክርስቲያኖችን ይሄንን ወንጌል ለማዳረስ ከብፁዕነታቸው ጀምሮ ቅድም ተብሏል። ውዳሴ ከንቱ አይደለም። ማንም አይሰራም። ይሄ የተፈቀደለት ነው። ይሄ የገባው ነው። ይሄ የተጠራበትን ጥሪ ያወቀ አገልጋይ ነው። ይሄ ነው ኖላዊነት። ይሄ ነው እረኛነት። ይሄ ነው ራስን አሳልፎ ስለ ወጎቹ ቤዛ አድርጎ መስጠት እግዚአብሔር ነው። ስለዚህ በዚህ ነገር ላይ እኛ ምስክሮች ነን። ሁሉም እኮ የተጋዘ ሞት የሚወሰድበት ሰዓት ነው። ሞት እንድል አድርጎ እኛ ጌታ የተነሳው ከዚህ በኋላ ሞት ተሸንፏል። ሞት ተወግዷል። የሞት ኃይል ከእናንተ ርቋል። ነገር ግን አሁንም በኃጢአት ላይ ኃጢአት በበደል ላይ በደል እየሰራን እንዳንሞት እኛ ምስክር እንሆን። ለምን ምን መሰክረው ስለ እውነት ነው። ምን መሰክረው ስለ ኦርቶዶክሳዊ ተዋሕዶ ሃይማኖታችን ነው። ምን መሰክረው በእውነትና እውነት ሆኖ ነገር ላይ ነው። ስለ ታመነው ቃሉ ምስክሮች ነን። ስለሚሆነ ነገር ምስክሮች ነን። አይናችን አይቷል፣ ጆሮአችን ሰምቷል እየተደረገ ያለውን የእግዚአብሔርን ነገር። ስለዚህ እንናገራለን። ንግሩ ለእግዚአብሔር ምሕረቱ ወመንክሮ ይለባለም ያው ይሄን የእግዚአብሔርን ምሕረት ይሄን የእግዚአብሔርን ቸርነት ይሄን የእግዚአብሔርን ድንቅ ስራ መናገር መመስከር ያስፈልጋል። ዛሬ ትንሣኤ ነው። እንደውም ብዙ ጊዜ እኔ አሁን ብዙ ጊዜ ልናገር የሚገባው ትንሣኤ ነው። ብስራት ነው የሚነገረው። ብስራት ነው። ብስራቱ ደግሞ ግበሩ በዓለ በትንሣኤ እንደሚለው ለስጋ ምግብ አይደለም። ትንሣኤ ፋሲካ ሲሆን መብላት ላይ አይደለም፣ መጠጣት ላይ አይደለም። ስጋዊ ምግብ ስጋዊ መጠጥ ሳይሆን ነፍሳዊ ምግብና ነፍሳዊ መጠጥ የሕይወት ቃል ያስፈልጋል። ስሲታ ለነፍስ ቃል እግዚአብሔር የነፍስ ምግብ የእግዚአብሔር ቃል ነው። ይሄንን እውነት ነው ይዘው የተሰለፉት በእውነት ከብፁዕነታቸው ጀምሮ ያለው ሀገረ ስብከት ይሄንን ለሁሉ አርአያ የሚሆን ነው። ስለዚህ በዚህ መንገድ እኛ ምስክሮች ነን። ቆመናል፣ እዚህ አይተናል፣ መተናል። ይሄንን ለዓለም ሁሉ እናውጃለን። ይሄ ነው የሚያስፈልገው። ቤተክርስቲያን አገልግሎቷ ወንጌልና ወንጌል ብቻ ነው። ከዓለም ጠባይ ጋር አይደለም። ዛሬ እኮ ግራ ይገባል። ሁለት ነገር እያስተናገድን ነው። ቤተ መቅደሱ ሁለት ነገር ያዘ። ስለዚህ እዚህ ውስጥ እናለ መሰላችሁ የሁለት ነገር ሰዎች በዙ። አንድ ወደዚያኛው ቤት የሚሄዱ ልባቸው በሁለት ቦታ የሸፈተ
አንድም መንፈሳዊ ላይ መንፈሳዊ መስሉ ከወገብ በላይ ታቦት ከወገብ በታይ ጣዖት በዛ ስለዚህ አንዱን እንምረጥ ነው ለሚጠፋ ሲያው ለማይጠፋው ለሚያልፈው ሲያው ለማያልፈው ራሳችንን እንስራ ዛሬ ጆሮአችሁ የበሰማይናችሁ ያየ በሚያብለጨልጨው ጉዳይ ላይ ክርስቶስ ከሚበላ ከሚጠጣ ከቁሳዊ ነገር ጋር እሱ ህብረት የለውም የተጠራነው ለዚህ አይደለም ለሚበልጠው ክብር ነው የጠራ ዛሬ በድቃቂ ሳንቲ በፍርፋሪ ምግብ በሚታየው ጨርቅና በሚያዘው ቆርቆሮ መኪና ላይ ሰዎች ራሳቸውን ገልጸው ጌታ ስላከበረኝ ጌታ ስለወደደኝ ጌታ ከኔ ጋር ስለሆነ ይሄን አገኘው ይሄን ሰራው ወገኖቼ ይሄ አይደለም በዚህ መንገድ አይደለም እኛ ሁሉም ምንድነው ያለው ቅዱስ ጴጥሮስ ሀደግነ ኩሎ ወተሉናከ እኮ ያለው ሁሉም ተተናንተን ተከተልን እኮ ያለው እንኪያስ ምሰጠን ምንድነው ጌታ ሆይ ምንድነው ምሰጠን ሁሉም ተተከተልን አንተን ምን አይነት ነገር ነው የሚደቅቁን ስለዚህ በዚህ መንገድ አምላካችን እግዚአብሔር ረድቶናል ጠርቶናል ሰብስቦናል ይሄን እውነታ ይዘን እኛም ዋንተሙ ሰማይቱ ለዚህ ነገር ለሰማነው አሁን ላይ የተላለፈላለው ለህይወት ቃል ለዚህ ወንጌል ምስክሮች ሆነን እስከ መጨረሻው እንድንታመን ደቀ መዛሙርቱ የህይወት የትንሣኤ ባለቤት ጌታ መድኃኔ ዓለም ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ከመግደላዊት ማርያም ከቅዱሳት አንሰሙ ሐዋርያቱ ላይ ደረሰነ ቅዱስ ጴጥሮስ ወደ 72ቱ አርድእት ሄደ ከዚያም በኋላ ይሄንን እውነት አስተላለፉ በጊዜው ጊዜ የሚነሱትም ቅዱሳን ሐዋርያን አበው ይሄንን እውነት እየገለጡት መጡ የክርስቶስን ትንሣኤ ባንድም በሌላ ስለዚህኛ ከሞት በኋላ ህይወት ከመቃብር በኋላ ትንሣኤ አለ ሐዘን የለም ደስታ ነው ሞት የለም ህይወት ነው ማጣት የለም ማግኘት ነው ባዶነት የለም ሙላት ነው ስብራት የለም መጠገን ነው ሁሉም በሁሉ ያደረገ የድንግል ማርያም ልጅ አማኑኤል ነው ስሙ ይክበር ይመስገን እንኳን ደስ አላችሁ የእግዚአብሔር ቸርነት የድንግል ማርያም ማላጅነት የቅዱሳኑ ጸጋና በረከት ከሁላችን ጋር ይሁን አዛኝቷ ቸሪቷ ማላጅቷ ድንግል ማርያም ቤዛዊተ ዓለም አምላክን ወልዳ የሰጠችን በንጽህና በቅድስና በድንግልና የድንግል ማርያም ማላጅነትን ተስፋ አድርገን ሰዓሊ ለነ ቅዱስ ይያልን ማጽናታለን ንትፈሳ ኩለነ በዝክረ ስምኪ ጡም ወደ ማስካልኪ ማድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይቆየን አብኔ ራይ ወልጋሄ ያኮሻና አሳው ደዴዳባ ሞቶሳይ ካውሻና ወዳላቱ ፓጫይ ኢየሱስ አንኮ መሲ አማኑ አንደሲኮ አኦሶያሌሲ አናኩሻም ኦሳማላይ ሙሌባ ሩባዳን ዳይሲ ባራተነካውቲዲ መሪናም ደሲ አባቤታ ሻኬዴ ባሬደሪያ ፒንቴስ ኢተኪያ ባይባ መሬታይ ሆላገስ እንታናው ወተናው ኦሳይ ዳንዳይሲ ካዊዳጊ አጌታ ይወንቻ ማይዘሲ ወየራዲያ ጌታ ሲንታው ያቴሲ አሽኮኔ ጋናው ቶማፖ አላሜስ ኦሳማለ ሙሌባ ሩባዳን ዳይሲ ባራተንካውትድ መሪናው ደሲ አባቤታ ሻኬዴ ሃሬደ ያፒንተስ ኢደኪያ ባይባ መሬታይ ሆላገስ አነኩሻን ሲታ ሹቻዳን ደቲኩ ሃአላም ያምቶይ ሃሳሚን ተታናው አኪበና ቶሳይ ይወባይ መሲ ኖመቷ ታሬዲ አማኑ አንደሲኮ ቶማ ኢፒንተሲ ኦሰማላይ ሙሌባ ሩባዳን ዳይሲ አነኩሻም ባራተንካውቲኒ መሪናው ደሲ አባቤታ ሻኬዴ ካሬደ ያፒንቴ
Idota kantisya kalasaya shiko ati dekana tosanu getiko wade india ite hoki utagita hai sesana tene tosai magita osamale muleba upada daisi today, Karina Odesi, Abba Beta, Shakede, Haride, Happiness, Ida Tabai Bama, Ereta, Hulagas, Pushana, the Kotu. Panjane, Imota, Sipako, Maidare. Ashana amename jidore salondia arata ine ulwangi jidore marame ufaitane ene melaga elidare panjane imota isipako mainare alamia ashana amename jidore Salondia, Arata, Ulongi, Gidore, Miami, Ufaitani, Melaga, Eligare, Ganato, Imota, Hainota, Cometa, Tosana, Tantana, Doreti, Daileta, Wohodio, Bibaina, Nakuba. Kagesha Panasintane Kana Yeliba Natisha Panjane Imota Sipako Mainare Alamia Ashana Amename Jidore Salondia Arata Ine Ulangi Jidore Mariame Upaitane
የሊዳር ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደን ውሻት ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ ውሻት አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደን ውሻ ኢየሱስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ ቁጭ አይቋዶኒ ደን ውሻ አይቋዶኒ ደንዲስ ኢየሱስ ቁጭ አይቋዶኒ ደንዲስ አይቋዶኒ ደንዲስ ኢየሱስ አዋቲ አይቋዶኒ ደንዲስ አይቋዶኒ ደንዲስ